እንኳን ደህና መጣችሁ። ዛሬ ህይወታችሁን የሚቀይር ብዙዎች የማያውቁትንና ከምትጠብቁት ፈጽሞ የተለየ እውነት ይዤላችሁ መጥቻለሁ። ይህን ቪዲዮ ስትጨርሱ ስለ ኦንላይን ስራና የህይወት ክህሎት የነበራችሁ አመለካከት ሙሉ በሙሉ ይቀየራል። ዝግጁ ከሆናችሁ እንጀምር። እኔ ፉአድ ነኝ። ላለፉት 5 ዓመታት በኦንላይን ስራ ዓለም ውስጥ በብዙ ውጣ ውረዶች፣ ስኬቶችና ትምህርቶች ውስጥ ያለፍኩ ወጣት ነኝ። ዛሬ ደግሞ እኔ በተግባር አይቼባቸው ውጤት ያመጣሁባቸው ሚስጥሮችና የህይወት ክህሎቶች ላካፍላችሁ ነው የመጣሁት። ዓላማዬ እናንተም የተሻለ የገቢ ምንጭና የተሻለ ህይወት እንዲኖራችሁ መርዳት ነው እና ዛሬ ትልቅ ሚስጥር ነው የምነግራችሁ። ግን ሚስጥሩን ከማውራቴ በፊት አንድ ነገር ልጠይቃችሁ። ከእናንተ ውስጥ በህይወቱ ምንም ነገር ሳይሰራ እጁን አጣጥፎ ተቀምጦ እኔ እኮ ጎበዝ ነኝ ነገር ግን እድል የለኝም የሚል ሰው አለ? እንደዛ አይነት ነገር ካሰባችሁ አሁኑኑ ያን አመለካከታችሁን መጣል አለባችሁ። ምክንያቱም ስኬት ማለት እውቀት ብቻ አይደለም። እውቀት ካለህ ግን በተግባር ካልሰራህበት ዜሮ ነህ። ልክ እንደ በረሮ ቤት ውስጥ እየሮጠ ወዲያ ወዲህ እንደሚል ግን ምንም ነገር እንደማያደርግ ማለት ነው። በረሮ እንኳን አንዳንዴ ይበራል። ብዙዎቻችሁ ታለንት አለኝ ግን እድል የለኝም ትላላችሁ። እውነቱ ግን ታለንት 10% ከሆነ ስራ 90% ነው። ጎበዝ ሰው ስራ ሲሰራ ውጤታማ ይሆናል እንጂ ዝም ብሎ በመቀመጥ ስኬት አያመጣም። ስለዚህ ወሳኝ የሆኑትን ለእድገታችሁ በጣም አስፈላጊ የሆኑትን እኔንም በጣም እየጠቀሙኝ ያሉ ወሳኝ የሆኑ ክህሎቶች እነግራችኋለሁ። ክህሎት 1 ሰልፍ ሪሊያንስ፣ ራስን መቻል። አሁን ወደ ትልቁ ሚስጥር ልግባ። ብዙዎች ስኬታማ ለመሆን ውጫዊ ነገሮችን ይጠብቃሉ። መንግስት፣ ድርጅትን፣ ዘመድን፣ እገሌ ቢረዳኝ እኮ ይላሉ። ይህ ትልቁ ስህተት ነው። እውነተኛ ስኬት የሚጀምረው ከራስ ነው። ራስን መቻል ማለት ማንም ሳይገፋህ፣ ማንም ሳይነግርህ ከውስጥ የሚመጣ ኃይል ኖሮ የምትቆምበት መንገድ ነው። እዚህ ጋር አንድ ነገር ልንገራችሁ። እኛ ኢትዮጵያውያን አይዞ አብሽር የምትባል አስገራሚ ቃል አለችን። ግን ይቺ ቃል አንዳንዴ ሰነፍም ታደርጋለች። ራስን ለመቻል አስፈላጊ የሆኑ 3 ነገሮችን ልንገርህ። አንደኛው እውቀትን ቅሰም ከዛም ተግብረው። ዝም ብሎ እውቀት መሰብሰብ ፋይዳ የለውም። ብዙ መጽሐፍ አንባቢዎች አሉ ግን ተለወጡ እንዴ? እውቀቱን በተግባር ካላዋል ነው ምንም ማለት አይደለም። የሰማኸውን የተማርከውን ነገር ወዲያውኑ ተግባራዊ ማድረግ አለብህ። ትንሽ ነገርን ብትሆን ሞክሩት። ሁለተኛው ጠንክሮ መስራት ነው። በየቀኑ ስራ። የጀመርክ ቀን ብቻ ተነስታ አትስራ። በየቀኑ ጥቂትም ቢሆን ከሰዎች የተለየ የሚያደርግህን ነገር ስራ። ሮናልዶና ሜሲ ለምን ጎበዝ ሆኑ? ምክንያቱም በየቀኑ ይሰለጥናሉ። አንተም በየቀኑ በምትፈልገው መስክ ላይ ትኩረት አድርግ። ሶስተኛው ውድቀትን አትፍራ፣ ትምህርት አድርገው። ውድቀት የሁሉም ስኬታማ ሰው አካል ነው። ወድቅ ያለው ብለህ ስትል ቢያንስ አንድ ነገር ሞክረሃል ማለት ነው። ያልወደቀ ሰው ምንም ያልሞከረ ሰው ነው። ከውድቀትህ ተማር፣ ተነስ፣ ቀጥልበት። ክህሎት 2 ሃርድ ወርክ፣ ታታሪነት። እኔ እስከማውቀው ድረስ ቀላል መንገድ የለም። በቀላሉ ሀብታም የሚያደርግ መንገድ ብለው የሚያስተዋውቁ ሰዎች ካሉ ሩጥ። እነሱ ራሳቸው ሀብታም ካልሆኑ አንተን ሀብታም ሊያደርጉ አይችሉም። ምርጡ መንገድ ታታሪነት ነው። ታታሪነት ማለት ምን ማለት ነው? አዲስ ነገር ነው እየነገርኳቸው ያለሁት። ጎይንግ ዘ ኤክስትራ ማይል፣ ተጨማሪ ማይል መሄድ ማለት ነው። ሁሉም ሰው መስራት ያለበትን ሲሰራ፣ አንተ ግን ከተለመደው በላይ ስራ። አንድን ስራ 100% ካደረግ 120% ለማድረግ ሞክር። ሌላኛው ደግሞ ጽናት ነው። ነገሮች ሲከብዱ መተው ሳይሆን እስከ መጨረሻው መታገል ማለት ነው። ሁሉም ሰው እንቅፋት ይገጥመዋል። ልዩነቱ እንቅፋት ሲገጥመው የሚወድቅና ተነስቶ የሚቀጥል ነው። ሌላኛው ወርኪንግ ዊዝ ኳሊቲ ነው። የምትሰራውን ስራ በጥራት መስራት። የሰራው ስራ ከሌሎች የተለየ የላቀ ጥራት ያለው መሆን መቻል አለበት። ሰዎችን በስራህ ጥራት ማስደነቅ ነው። አሁን ሁለተኛውን ክህሎት ጨረስን። ወደ ሶስተኛው ክህሎት እንሂድ። ሶስተኛው ክህሎት ኮንሲስተንሲ ነው፣ ወጥነት። ሰዎች አንድን ነገር ጀምረው ይተዋሉ ወይም ከጥቂት ጊዜ በኋላ የጀመሩትን ነገር ላይ ይረሱታል። ለምን? ምክንያቱም ወጥነት የላቸውም። ወጥነት ማለት አንድን ነገር በየቀኑ በየሳምንቱ ያለማቋረጥ መስራት ማለት ነው። ልክ የውሃ ጠብታ ድንጋይን እንደሚበሳው ሁሉ ትንንሽ ነገር በወጥነት ከተሰራ ትልቅ ውጤት ታመጣለች። ለምሳሌ ጂም የምትሰራ ከሆነ በሳምንት አንዴ ለ8 ሰዓት ከምትሰራ ይልቅ በየቀኑ ለ30 ደቂቃ የምትሰራው ነው። ስኬታማ ለመሆን ሚስጥሩ ትልልቅ ነገሮችን መስራት ሳይሆን
ሳይሆን ትንንሽ ነገሮችን በወጥነት መስራት ነው። ክህሎት 4 ትዕግስት። ዛሬ ጀምሬ ነገ ሀብታም መሆን እፈልጋለሁ የሚል አስተሳሰብ ካለ ገና ጅምር ላይ ነህ። ትዕግስት የሌለው ሰው በጭራሽ አይሳካለትም። ዛሬ ተክለህ ነገ ፍሬ አትጠብቅም። ውሃ ታጠጣዋለህ፣ ትንከባከባዋለህ፣ ከፀሐይ ትጠብቀዋለህ። ከዛ ጊዜ በኋላ ፍሬ ያፈራል። ስኬትም ላይክ እንደዛው ነው። ብዙ ሰዎች በፍጥነት ሀብታም የመሆን ህልም አላቸው። ይሄ በራሱ መጥፎ አይደለም። ችግሩ ግን ሂደቱንና ትዕግስትን መርሳቱ ላይ ነው። ዛሬ የዘራኸውን ዘር በወጥነት ካጠጣኸው፣ በታታሪነት ከተንከባከብከው ነገ ትልቅ የሆነ ፍሬ ያፈራልሃል። እዚህ ጋር የቀርከሃ ባምቦ ተክል ምሳሌ ልስጣችሁ። የቀርከሃ ዘር መሬት ውስጥ ከገባ በኋላ ለ5 ዓመታት ያህል ምንም አይነት ነገር ከምድር በላይ አያሳይም። ግን መሬት ውስጥ እያለ የስር ስርዓቱን ሮት ሲስተም እያጠናከረ ነው። ከ5 ዓመት በኋላ በ5 ሳምንታት ውስጥ እስከ 90 ጫማ ያድጋል። ታዲያ ቀርከሃው በ5 ሳምንት ነው ያደገው ወይስ በ5 ዓመት? በ5 ዓመት ውስጥ ከስር እየሰራ ነው የቆየው። እናንተም ላይክ እንደዛው ዛሬ የምትሰሩት ነገር ነገ ትልቅ ውጤት ያስገኝላችኋል። ስለዚህ ትዕግስት ይኖራችሁ። ክህሎት 5 ተስፋ አለመቁረጥ። በህይወት ውስጥ ሁሌም ደስታና ስኬት አይኖርም። ውድቀት ይመጣል፣ ችግሮች ይመጣሉ፣ ሰዎች ያበሳጩናል፣ ሁኔታዎች ይከብዱናል። በእንደዚህ አይነት ጊዜ ተስፋ መቁረጥ ቀላል ነው። ግን ስኬታማ ሰዎች የሚለዩት ተስፋ ሳይቆርጡ መነሳታቸው ነው። ልጅ እያለን እንዴት መራመድ እንደጀመርን እስኪያስቡ። ስንት ጊዜ ወድቀናል። ወድቀን ተስፋ ብንቆርጥ ኖሮ ዛሬ እየሮጥን እንገኝ ነበር። በህይወት ውስጥም እንደዛው እንወድቃለን፣ እንነሳለን። ትወድቃለህ፣ ትነሳለህ። ዋናው መውደቁ ሳይሆን የመነሳት ብዛቱ ነው። ክህሎት 6 ሰልፍ ኮንፊደንስ በራስ መተማመን። በራስ መተማመን ማለት ምን ማለት ነው? እኔ እችላለሁ፣ እኔ የማደርገው ነገር ትክክል ነው፣ እኔ አሳካዋለሁ ብሎ ማመን ነው። ብዙ ሰዎች በራሳቸው አይተማመኑም። እኔ ጎበዝ ነኝ ወይስ ይሄ ነገር ለኔ ይሆናል ወይስ አይነት የጥርጣሬ ስሜት ማለት ነው። ስለዚህ በራስ መተማመናችንን ቢውልድ ማድረግ አለብን። እንዴት ነው በራስ መተማመናችንን መገንባት የምንችለው? እውቀት ማግኘት ላይክ ባወቅን ቁጥር በራስ መተማመናችን እየጨመረ ይመጣል። ከዛ ደግሞ ልምምድ ማድረግ። የሰራነው ነገር በበዛ ቁጥር ልምድ እናገኛለን። ልምድ ደግሞ በራሱ ትልቅ የሆነ በራስ መተማመን ይገነባል። ከዛ ሌላ ፖዚቲቭ አቲቲዩድ ሲኖረን ነው። አዎንታዊ የሆኑ አስተሳሰቦች ሲኖሩን ሁሌም መልካም ነገሮችን ስናስብ አሳካዋለሁ የሚለው ነገር ወደ ራሳችን መምጣት ይጀምራል። ሌላኛው የማንችላቸውን ነገሮች አክሰፕት ማድረግ ነው። በቃ እንደማንችል ማመን። ከዛ በኋላስ የማንችለውን ነገር ለመቻል ጥረት ማድረግ። ሌላኛው ከሚደግፉን ሳፖርት ከሚያደርጉን ሰዎች ጋር መሆን ነው። የሚያበረታቱንና አዎንታዊ ስራዎች በራስ መተማመንን ይገነባሉ። ከሚያፈርስህ ሰው ደግሞ ዞር በል፣ በቃ ራቅ ያን ሰው። እዚህ ጋር አንድ አስቂኝ ነገር ልንገራችሁ። 7ኛው ክህሎት በጣም ወሳኝ ነው። ስትሮንግ ፋይናንሻል ዲሲፕሊን፣ ጠንካራ የገንዘብ ዲሲፕሊን። በኦንላይን ስራ ስኬታማ ለመሆን ገንዘብ እንዴት እንደምናስተዳድር ማወቅ አለብን። ገንዘብ የለም ብሎ ማማረር ቀላል ነው፣ ግን ገንዘብ እንዴት እናገኛለን፣ እንዴት እናስቀምጣለን፣ እንዴትስ እናባዛዋለን፣ ይህን ማወቅ በጣም ግዴታችን ነው። ገንዘብ ማለት ላይክ እንደ ጓደኛ ነው። ጓደኛህን ማስተናገድ ካላወቅ ይቀይርሃል ወይም ከጎንህ ይቆማል። ገንዘብም ላይክ እንደዛው ነው። ገንዘብን በጥበብ ከተጠቀምክበት ሁሌም ይኖርሃል። በጥበብ ካልተጠቀምክበት ግን ሙሉ ማንነትህን ነው የሚቀይረው። ስለዚህ የገንዘብ ዲሲፕሊን በጣም መዳበር ያለበት ነገር ነው። እንዴት ነው የሚዳብረው? አንደኛ ትራክ ኢንካም ኤንድ ኤክስፔንስ፣ የገቢና የወጪ የሆነ መዝገብ ሊኖርህ ይገባል። ስንት ገቢ እንዳለህ እና ስንት ወጪ እንዳለብህ እወቅ። ገንዘቡ ወዴት እንደሚሄድ ማወቅ አለብህ። ሁለተኛው ደግሞ ክሬት ኤ በጀት ነው። በጀትህን ማውጣት አለብህ። በጀት የሚለው ቃል ብዙዎችን ያስፈራል፣ ግን የገንዘብ አለቃ አንተ እንድትሆን ያደርግሃል። ይህ በጀት የሚለው ኮንሴፕት። ሶስተኛው ሴቪንግ ነው። ሁልጊዜ ከገቢ የተወሰነውን ሴቭ ማድረግ ነው፣ ለወደፊት የሚባል ነገር ስላለ። አራተኛው ኢንቨስት ነው። ቁጠባህን ዝም ብለህ አትያዘው፣ ገንዘብህን እንዲሰራ ማድረግ መቻል አለብህ። ስለዚህ ስለ ኢንቨስትመንትም መማር አለብን። እዚህ ቻናል ላይም ስለ ኢንቨስትመንት በተከታታይ ይዤላችሁ የምመጣቸው ቪዲዮዎች ይኖራሉ ወደፊት። አምስተኛ አቮይድ ዴቢት፣ ዕዳን ማስወገድ ነው። በተቻለ ፍጥነት ከዕዳ መውጣት አለብህ። ዕዳ የነጻነት ጠላት ነው። ክህሎት 8 ስማርት ኢንተርፕሬነርሺፕ፣ ብልህ የሆነ ስራ ፈጣሪነት ነው። በኦንላይን ስራ መግባት እፈልጋለሁ ግን እንዴት ብላችሁ የምትጠይቁ ሰዎች ብዙ ናችሁ። ስማርት ስራ ፈጣሪነት ማለት ምን ማለት ነው? አንደኛ ቢ ኤ ፕሮብለም ሶልቨር፣ ችግር ፈቺ መሆን ነው። ሰዎች ምን ችግር አለባቸው? በደንብ ጥናት ማድረግ። ከዛስ የሰዎችን ችግር መፍታት የሚችል ሀሳብ ይዘህ ትመጣለህ። በዛ ነገር ገንዘብ ታገኛለህ። ቀጥሎስ ኦፈር ቫሊዩ፣ አገልግሎት መስጠት ነው። የምትሰጠው ነገር ለሰዎች ዋጋ ያለው መሆን መቻል አለበት። ሶስተኛው አንደርስታንድ ዘ ማርኬት ነው። ገበያው ምንድን ነው የሚፈልገው የሚለውን ነገር በደንብ ማወቅ።
ለማን ነው የምትሸጥለት፣ የሚፈልገው ነገር ምንድነው የሚለውን ነገር በደንብ ማወቅ። ከዛስ አክሽን መውሰድ። የሚያምር ቢዝነስ ፕላን አለኝ ብለህ ዝም አትበል፣ ስራበት። በቃ ያን ነገር መሬት ላይ ለማውረድ የትኛውንም ዋጋ ክፈል። ሌላኛው አትፍራ። ስራ ስትጀምር አሳካ ይሆን ብሎ ማሰብ የተለመደ ነው፣ ግን ፍርሃትህን አሸንፈህ ከነ ፍርሃትህ ስራ። እዚህ ጋር አንድ በጣም ትልቅ ነገር ልንገራችሁ። እኔ የትኛው የኦንላይን ስራን የሚጠቅመኝ ብላችሁ ብዙዎች ትጠይቃላችሁ። እውነቱን ለመናገር የትኛውም ስራ ካለናንተ አይጠቅማችሁም። ስራን የምታሳምሩት ለናንተ እንዲሆን የምታደርጉት እናንተ ራሳችሁ ናችሁ። ጠንክራችሁ ከሰራችሁበት፣ ወጥነት ካለበት፣ ታታሪ ከሆናችሁበት የትኛውም ስራ ይጠቅማችኋል። 9ኛው ክህሎት የማያቋርጥ ትምህርት ነው። ዓለም በየቀኑ የተለወጠች ነው። ዛሬ የምናውቀው እውቀት ነገ ላይ ሰራ ይችላል። ስለዚህ ሁሌም መማር አለብን። መጽሐፍ ማንበብ አንባቢ ሰው መሪ ሰው ነው። ሁለተኛ ቪዲዮዎችን መመልከት ነው። እንደዚህ አይነት ጠቃሚ ቪዲዮዎችን ዩቲዩብ ላይም ኤኒ ቦታዎች ላይ ልታገኙ ትችላላችሁ። ስልጠናዎችን መውሰድ። አዲስ ነገር ለመማር ገንዘብ ማውጣት ካለብህ አውጣ። ሌላኛው ከባለሙያዎች ከተሳካላቸው ሰዎች ደግሞ ልምዶችን ቅሰም። ከዛስ እውቀትህን በተግባር አውል። የተማርከውን መሬት ላይ አውርደው። የማያቋርጥ ትምህርት ማለት የህይወት ዘመን ጉዞ ማለት ነው። መማር ስታቆም ማደግ ታቆማለህ። ክህሎት 10 ኔትወርኪንግ፣ ማህበራዊ ግንኙነት። አንድ ሰው ብቻውን ምን ሊሰራ ይችላል? አንድ እጅ ብቻውን ማጨብጨብ አይችልም እንደሚባለው ላይክ ቢዝነስ ታይም ግድ ሰዎች ያስፈልጉናል። ከሰዎች ጋር መገናኘት፣ መተዋወቅ፣ ሀሳቦችን መለዋወጥ በጣም አስፈላጊ ነገር ነው። ከባለሙያዎች ጋር ተገናኝ። በምትፈልገው መስክ ላይ ካሉ ሰዎች ጋር ተዋወቅ። ክስተቶችን ተካፈል። ስልጠናዎች፣ ወርክሾፖች፣ ኮንፈረንሶች ላይ በተቻለ አቅም ተገኝ። ኦንላይን ማህበረሰቦችን ተቀላቀል። ፌስቡክ ላይ፣ ቴሌግራም ላይ ያሉ የኦንላይን ቢዝነስ ቡድኖችን ተቀላቀል። ምን እንደሚወራ ምናምን ገብተም ሰዎችን አውራ፣ ተግባባ በደንብ አድርገህ። ለሰዎች ጠቃሚ ቫልዩ ያለው ሰው ሁን። የምትችለውን ያህል ሰዎችን እርዳ። የሰዎችን ችግር በቻልኩ አቅም ፍታ። አንድ ሰው ብቻውን ብዙ ሊራመድ አይችልም። ከሰዎች ጋር ስትሆን ግን በጣም ብዙ መሄድ ትችላለህ። እዚህ ጋር አንድ የመጨረሻ መልእክት ልንገራችሁ። የኦንላይን ስራ ከባድ አይደለም፣ ግን ትጋት፣ ወጥነት፣ ትዕግስትና የመማር ፍላጎት ይጠይቃል። ተስፋ እንድትቆርጡ አልፈልግም። በራሳችሁ በደንብ ኮንፊደንስ ይኖራችሁ ጠንክራችሁ ለመስራት ዋጋ ለመክፈል ዝግጁ ሆኑ። ውጤቱ ያለ ጥርጥር ይመጣል። ይህንን ቪዲዮ ስትጨርሱ ህይወታችሁን የሚቀይር እውቀት እንዳገኛችሁ ተስፋ አረጋለሁ። የምታምኑበትን ነገር ስሩ። የራሳችሁን ህይወት ኖሩ። ማንም የመሰናክል ድንጋይ እንዳይሆንባችሁ። እና ደግሞ ይህችን ቪዲዮ ወድጃታለሁ፣ የሆነ ነገር ተምሬባታለሁ የምትሉ ከሆነ ለሌሎች እንዲደርስ ሼር አድርጉት፣ ላይክ አድርጉ፣ ኮሜንት ጻፉ። ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ሰብስክራይብ አድርጉ። ምክንያቱም በሚቀጥለው ቪዲዮ ከዚህ የላቀና የበለጠ የሚያስገርም ነገር ይዤላችሁ እመጣለሁ። እንደተለመደው ኢንካም የምታገኙባቸው የኦንላይን ስራዎችን እያሰስኩ ቱቶሪያል ቪዲዮ እንደምሰራላችሁ ታውቃላችሁ። በቀጣይም አዲስ ያገኘሁት ስፓውት ጊፍት የሚባል ገራሚ የኦንላይን ስራ አለ። በሱ ዙሪያ ላይ ቱቶሪያል ቪዲዮ እያዘጋጀሁላችሁ ይዤላችሁ እመጣለሁ። ላይክ እና ሰብስክራይብ አድርጉልኝ። መልካም ቆይታ